መንግስት ብዝሃ ዘርፍ ኢኮኖሚን ለመገንባት ከመረጣቸው ዘርፎች መካከል የቱሪዝም ዘርፉ ቀዳሚውን ስፍራ ይወስዳል። ታዲያ በዚህ ዘርፍ የተያዘውን ውጥን ከግብ ለማድረስ የቱሪዝም መዳረሻዎችን የማልማት እንደዚሁም ደግሞ የማበረካት ስራዎች ላይ ትኩረት ሰጥቶ እየሰራ ይገኛል። አሁን የምንገኘው በብሔራዊ ቤተ መንግስት በር ላይ ነው። ውስጥ ያሉ ሁነቶችን ገብተን ምን ጉዳዮች አሉ ስንል እንመለከታለን። አብራችሁ ሁኑ። ሰላም ሰላም ነው። እግዚአብሔር ይመስገን። ስሜ ሐሰን ቡልቡል ይባላል። በቤተ መንግስት አስተዳደር የሙዚየም እና ቅርስ አስተዳደር ዲፓርትመንት ስር የቅርስና ፓርክ አስተዳደር ስራ አስፈጻሚ ነኝ። የቤተ መንግስት ሙዚየም የመጀመሪያ ሙዚየም ጋ ነው ያለነው። አውራሪስ መኪና ወይም ተሽከርካሪ ተሽከርካሪ ሙዚየም የመጀመሪያው ላይ የምናገኘው ነውና የተሰራው በጣሊያን ሀገር ነው። በ1950ዎቹ ውስጥ ነው የተሰራና አገልግሎት ሲሰጥ የነበረው ጃኖች እና ከሳቸው ጋር ወደ ከአዲስ አበባ ውጪ ወደ ክፍለ ሀገር የሚሄዱበት ነው። በተለይ የባቡር መንገድ ወደ ሌለበት በውስጡ የሚተኛበት ቦታ አለው። እጅ መታጠቢያ አለው። እንደ ቢሮ ደግሞ በቢሮ መልክ የሚሰራበት ጠረጴዛ አለው። ኦልሞስት ተንቀሳቃሽ ቢሮ ነው ማለት ይቻላል። ቅድም ያየነው እንዳለ ሆኖ ይሄ በወቅቱ ለየት የሚያደርገውና ቅርስ ያስባለው ይሄ መኪና በወቅቱ አውቶማቲክ ነው እና ስሪቱ ክራውን ኢምፔሪያል ሴዳን ነው የሚባለው። 1949 እና 50ዎች 1950 አሜሪካ ሀገር ነው የተሰራውና ልዩ የሚያደርገው ካለን ተሽከርካሪ አውቶማቲክ ነው ይሄ እና በልዩ ሁኔታ እሳቸው ይጠቀሙበት የነበረ ተሽከርካሪ ነው። እስቲ ወደ ስራገሎቹ ደግሞ እንቀጥል። እሺ እናመሰግናለን። በዚህኛው ላይ ቀጥለን የምናየው በቤተ መንግስት ለእንግዳ የክብር እንግዳ መቀበያነት ይውል የነበረ የሰረገላ የክብር እንግዳ መቀበያ ሰረገላ ነው። ይሄ ሰረገላ ስሪቱ 1816 ነው የተሰራው በእንግሊዝ ሀገር ነው። የንግስና 25ኛ ዓመት ክብረ በዓል በኋላ ይሄ ቤተ መንግስት ተሰርቶ በተመረቀ ጊዜ ነው ማለት ነው ለአገልግሎት የዋለው። የተገዛው ከስዊዘርላንድ ነው። በልዩ አገልግሎቱ ከሰጣቸው ውስጥ የእንግሊዝ ንግስት ኩዊን ኤልሳቤት ሁለተኛ የምትባለዋ በዚህ ነው የተቀበሉት። እንደ ቤተ መንግስት የተሽከርካሪ ሙዚየም ላይ ያሳየናቸው ካለን የኮሌክሽን ወይም የቅርስ ስብስብ 1% አይሞላም። እና ያለው ወደ መኪናዎቹ እንዴት ነው የተቀጣይ? በተለይ ለሁለት በዓላት በልዩ ሁኔታ ስጦታ ይሰጣቸው ነበር። ለሳቸው የልደት በዓላቸው ላይ ይሰጣል። ሁለተኛው ደግሞ የንግስና በዓላት ላይ ስጦታ ይሰጣል። ይሄኛው ሮይስ ሮይስ ነው፣ እንግሊዝ ስሪት ነው። 1948 ነው የተሰራው እና እዚህ እኛ ጋር አገልግሎት ይሰጥ የነበረ ማለት ነው። ለሳቸው በስጦታ መልክ የተሰጠው ከሐረር ማህበረሰብ የተሰጠ ነው። ሐረር የተወለዱበት ቦታ እጅርሳ ጎሮ ይባላል። የ1948 ደግሞ ጥቅምት 23 1948 የንግስና 25ኛ ዓመት የተከበረበት ጊዜ ነው። ቤተ መንግስቱም የተመረቀው በዛን ጊዜ ነው። ስጦታውም የተሰጠው በዛ ጊዜ ነው። በተመሳሳይ መልኩ ይሄኛው ደግሞ ካድላክ ፍሊትውድ የሚባል አሜሪካ ስሪት ነው። የተሰራበት ሰዓት 1948 ኦሬዲ ተግባሩ አምቡላንስ ነው። እቺ መኪና ስሪቷ ጀርመን ሀገር ነው። በእኛ ሀገር አገልግሎት መስጠት የጀመረችው 1957 እዚች ጋር ከምታዩት
ጽሁፉ አምፊካር ይላል። አምፊካር ማለት በየብስም በውሃም ላይ የሚትሄድ ተሽከርካሪ ወይም መኪና ናት ማለት ነው። በጀርባ ፈን አላት፣ ውሃ ላይ መቅዘፊያ አላት እና እቺ መኪና በልዩ ሁኔታ የት ነው አዲስ አበባ ውስጥ ሀይቅ የለም ውሃ የለም ወይስ የት ነው ምናምን የሚባል ጥያቄ ይነሳል። በተለይ ቢሾፍቱ ሀይቆች አሉ። ቢሾፍቱ ላይ በተለይ ሆራ ላይ ቤተ መንግስት ነበረ። እዛ እንደ ተጠቀሙ ከሳቸውም በላይ ልዑላን ልዑል ተፈሪ የሚባል የልጅ ልጅ አለ። እሳቸው የተጠቀሙበት እንደነበረ የተገለጸ መረጃ አለን። በአካልም ደግሞ እዚህ መተው በወቅቱ የነበረውን እንደ ዊትነስ ወይም ያዩትን የኖሩትን የነገሩን የልጅ ልጆች አሉ። ካሉን መኪኖች በጣም ልዩ የሚያስብለው በውሃ ላይም በመሬት ወይም በየብስ ላይም የሚሽከረከር መሆኑ ነው። በዘመኑ በጣም እጅግ ዘመናዊ ሳይንሳዊ ፊልሞች ላይ የምናያቸው አንዱ ጉዳይ ነውና በወቅቱ የነበረው የሀገር መሪዎች በዚህ ልክ ማስገዛቱ ምን እንደምታለው ለሀገር ምን ትርጉም አላቸው እነዚህ ዘመናዊ የሆኑ ነገሮች? አንተም እኔም ሀገሩ ከሌሎቹ የተሻለች ሆኖ የማግኘት ምኞትም ፍላጎትም አለ። በወቅቱ ፕሮአክቲቭሊ ለመጪ ትውልድ አልፎ የማሰብን ጭምር ነው የምናየውና ያኔ ጥራት ያለው ነገር በመኖሩ በመቆየቱ ዛሬ ለትውልድ ደግሞ በዚህ መልክ እንድናሳይ እንድንኮራበትም ሀገርንም እንቀባበላለን ሀብቱንም እንቀባበላለን። ይሄንን ነው እኔ ማለት የምፈልገው።